አሁን ገብቷል። ከእንግዲህ ምን እንደሚሆን እናያለን። እንደዛ ይሻላል። ሰውዬ እንግዲህ ቤተሰቡን እያተራመሰ ነው የሚገኘው። ይሄ አቶ ማህሌት የሚባል ሰውዬ አሁን ደግሞ ከድሮ ከወይዘሮ ማህሌት ወዲያ አቶ ማህሌት ተቀይሮ መጥቷል። ለዚህም እንግዲህ ለማበጣበጥ እንዲመቸው ነገርዩን ለማተራመስ ራሱን ቀይሮ መጥቷል ማለት ነው። እንግዲህ እንደዚህ እንደ ሰይጣን እየተለዋወሱ ጸባያቸውን፣ መልካቸውን፣ አለባበሳቸውን እየቀያየሩ አገራችንን፣ ሰላማችንን፣ ህይወታችንን የሚበጠብጡ አንዳንድ ሰዎችን እግዚአብሔር ያንሳልን። ጋይስ አሜን በሉ፣ አሜን በሉ። እንደ ማህሌት አይነት ሰዎችን አንድ እርምጃ ስትራመዱ እናንተን ወደ ኋላ ሁለት እርምጃ ለመመለስ የሚታገሉ ሌት ተቀን ራሳቸውን ስለ ራሳቸው፣ ስለ ህይወታቸው፣ ስለ ወደፊታቸው ስላሉበት ሁኔታ ከማሰብ ይልቅ እናንተን ለመጣል፣ እናንተን ለማወላከፍ፣ እናንተን በቃ የእናንተን ውድቀት ለማየት፣ የእናንተን ሀዘን ለማየት፣ ደስታችሁን ለመቀማት የሚራወጡ በዙሪያችን ያሉ ሰው ሾካካዎችን እግዚአብሔር ያንሳልን። እንግዲህ ማህሌት እንደያችኋት ይቅርታ ባካችሁ፣ ይቅርታችሁን እፈልጋለሁ። ካሁን በኋላ እኔ ተቀይሬያለሁ፣ ተለውጫለሁኝ። በቃ ንጹህ ልብ ነው ያለኝ፣ የይቅርታ ልብ ነው ያለኝ። በፍጹም ድጋሚ ሰዎችን ለመበደል ወይም ሰዎች ላይ ተንኮል ለማድረግ ምንም የሚነሳሳ ሞራልም ሆነ ምንም የለኝም። መድብል ራሴን ቀይሮኛል፣ ራሴን ሰርቶኛል ብላ እንግዲህ አሸሸ ስትል አያብለው ስትል እስክታ ስትመታ የነበረ ሴትዮ ናት ማህሌት። ባለፈው እንግዲህ ካንዴ 3 መታ ይቅርታ ስጠይቃቸው ብሩክ ይሄን መቀየሯን ስለሚያቅ የልቧን ክፋት የአስተሳሰቧን ጠማማነት ጠንቅቆ ስለሚያቅ እባክህ ነች ሴትዮ ተልኳላት። ምክንያቱም በይቅርታ ወደ ቤት ብትገባም ሌላ መስዋዕትነት ታስከፍለኛለች። በደስታ ያለት ደግሞ እሷን እንትን ማለት አልፈልግም ብሎ እንግዲህ አጥፋልኝ ብሎ ለወንድሙ ለብሩክ ሲናገር፣ ለመድብል ሲናገር ብሩክ እንግዲህ መድብልም ደግሞ እሺ አንተ ካልኩ ወንድሜ ችግር የለውም፣ አንተንማ እንዲከፋህ እንዲደብር አልፈልግም፣ ለአንተ ከቻልኩ ለደስታ ተካፋይ እንጂ ከዛ ውጭ ግን መሆን አልፈልግም በማለት እንግዲህ ያለውን ነገር ተናግሮ ነበረ። በዛም አማካኝነት እንግዲህ የሆነው ነገር በጣም ከባድ ነበር። ቤተሰቦቻችን ለሁሉም ነገር ያለውን ነገር ለማመቻቸት እስከ ጥግ ድረስ ተሄዷል ማለት ነው። ግን ማህሌት ወዲያው እዛው ቤት ውስጥ እያለች ነው፣ ውላ አላደረችም፣ እንኳን ከቤት አልወጣችም። ልክ ብሩክ ይቅርታ እንደማይቀበላት ለሰርጉ ላይ መታደም እንደማትችል ስታቅ በቃ ወዲያውኑ ሀሳቡን እዛው ቆመችበት ቆማ ነው እመጣለሁ፣ አንቺም ሆነ ቅድስት እሱም ሁለታችሁን እመጣላችኋለሁ፣ ደስታችሁን ነጥቃችኋለሁኝ፣ ሀዘን አረጋዋለሁኝ በማለት እንግዲህ ዛ የፎከረችው እንደፎከረችም አልቀረችም። ልክ የሰርጉ እለት ሲነጋጋ ወዲያውኑ ራሷን በምን አይነት መልኩ መግባት እንዳለባት ካዘጋጀች በኋላ ልብሷን ቀይራ ራሷን ሌላ ሴት አድርጋ ቀጥታ ወደ ተግባር ነው የገባችው። ወደ ተግባርም ገብታ እንግዲህ የፈለገችውን አድርጋለች። ቤተሰቦቻችን ይሄ ደግሞ በጣም የሚገርም ነገር ነው። በጣም የሚደብር ነገር ነው ያደረገችው። እሱ እንግዲህ ሙሽሮችን መመረዝ ነው። ይሄ ደግሞ በጣም ከባድ ነው። ቤተሰቦቻችን ኢቭን ራሱ እርግጠኛ ነኝ አይጠጡትም። ለምን መሰላችሁ ጋይስ? የሆነ ነገር ስለፈጥሮ ይደፋል። እንደውም ልብሳቸው ምናምን ሁሉ እንግዲህ ሊበላሽ ይችላል። ቬሎ ምናምን ትንሽ አስቸጋሪ ነው የሚሆነው። ወይ እዚህ ጋር
የሆነ ስህተት ተሰርቶ ነገርዮሹ እንዲያልሆነ ስለሚሆን አይጠጡትም። በእርግጠኝነት ኢቭን ቢጠጡት ለራሱ ምንም የሚፈጠር ነገር የለም። ያው ሆስፒታል ሄዳሉ ምንም አይሄዱም። ያው እንደማይጎዱ ተስፋ እናደርጋለን። ግን እዚህ ጋር ደስታቸው እንዳይበላሽ በጣም እንፈራለሁ። ማነው ቤተሰቦቻችን ግን ይሄ በዚህ ያለ እንግዲህ ማን ያደረገው ቢባል በጣም ከባድ ነው። መጀመሪያው ወይኑን የቀዳችው እንግዲህ ሉላ ነች። ያመጣችው ደግሞ ቅድስት ናት። ማን ነው ይቅርታ ያመጣችው ደግሞ ኤፍራታ ናት። ስለዚህ አሁን ይሄ በጣም ከባድ ነው። ሙሉ ትኩረቱ የሚሆነው ማን ላይ ነው? ኤፍራታ ላይ ነው። ኤፍራታና ሉላ ላይ ናቸው። ምክንያቱም ወይኑን ጠርተው ትተውት ነው የመጡት። ኤፍራታ እኮ የሆነ ኮቴ ሰምታ መጀመሪያ ተመልሳ ነበር ጋይስ፣ የሆነ ድምጽ ሰምታ ነበር። ግን ተሰማች በኋላ ተመልሳ ቀጥታ ወዲ ላይ ወጣይ ማለት ነውና በጣም ነበር የሚያስጠላው ጋይስ። በጣም ነው የሚደብረው የሆነው ነገር እንግዲህ ትንሽ ከአእምሮ በላይ ነው። ግን የሆነስ ምንም ነገር ማድረግ አይቻልም። የሆነው ነገር በጣም ነው የሚያስጠላው። ግን ደግሞ ያው ሁሉንም ነገር በትዕግስት መቀበል ነው። ሌላ ምንም አማራጭ ስለሌለ እንግዲህ የሆነው ነገር በጣም ነው የሚያስጠላው። ማለትም እንግዲህ አንከፍ ታደርጋለች። የሆነ ነገር እንኳን ቢፈጠር የሆነት እንኳን ቢጠጡትና ልጆቹ የሆነ አደጋ ላይ እንትን ቢሉ ትኩረታቸው ኤፍራታን ነው። ኤፍራታን ልትያዝ የምትችለው ያው ዙሮ ነገርዮሹ መታወቁ አይቀርም። ምክንያቱም አንደኛ ያው የቤት ግቢም ካሜራ ምናምን ስለሚኖር ልትታይ ትችላለች ብዬ አስባለሁ። እዛ ደግሞ ያየቻት እንትና ብቻ ናት። ውሃ እንግዲህ ለሰርግ ተጠርታ ከናታን ጋር መታ ነበረና ከዲያጣና ናታን ጋር ስለነበሩ እንግዲህ እዛ የነበረችበት ታይም ላይ ውሃ ግንታት ነበርና አባባ ሰርግ ተጠርተህ መጥተህ ነው እንዴ ያለቻት። አዎ ሰርግ ተጠርቼ ትላለች። በጣም ነው ያዛገጅኝ። እንግዲህ ያው ወይኑ በጣም ነው የሚያምረው። ግን ቢያምር ምን ዋጋ አለው? ውስጡ መድኃኒት ተቀላቅሎበታል። ደግሞ እኮ ማን ነው በደንብ እንደዚህ አወዛውዛ በደንብ ነው ሚክስ ያደረገችው ይቺ ቁሪሳ ማለት ነው። በስማ እኔማ የሆነ ሰው ቢያያት ብዬ ተመኝቼ ነበር። ግን እስካሁን አልታየችም። ግን ምናልባት ወጣ ስትሄድ ልትታይ ትችላለች። አሁንም ግን ያው እንግዲህ ሙሽሮቹም የከፋ ችግር እንደማይደርስባቸው ተስፋ እናደርጋለን። ውድ ቤተሰቦቻችን በቀጣይ እንግዲህ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንደ ማህሌት አይነት በጥባጮችን ከሀገራችን ከህይወታችን እግዚአብሔር ያውጣልን። አንዳንድ ሰው የራሱን ህይወት አበላሽቶ የእናንተን ህይወት የሰውን ህይወት ለማበለሻሸት ከፍ ዝቅ የሚለው ሰው በጣም ብዙ ነውና ስለዚህ እንደዛ አይነት ሰዎችን እግዚአብሔር ያርቅልን ላለሁኝ። በቀጣይ አዲስ ነገር ይዘን እስከምንመጣ ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። እወዳችኋለሁ የውድ ቻናል ቤተሰቦች። ሁሌም በምታደርጉልኝ በእናንተ ማበረታታት በእናንተ ብርታት በእናንተ ጥንካሬ በእናንተ ኮሜንት በእናንተ ሀሳብ እዚህ ደርሻለሁኝ። አሁንም ደግሞ ከዚህ በላይ እንዲሰራ ከዚህ በላይ እንዲጠነክር ከዚህ በላይ ጥሩ ነገር ሰርቼ ለእናንተ እንዲቀርብ በቀጣይም ደግሞ በራሴ ቪዲዮዎች በራሴ ስራዎች እንዲመጣ የእናንተ አይዞሽ ባይነት የእናንተ ብርታት ጥንካሬ በጣም ያስፈልገኛል። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁኝ። መልካሙን ሁሉ ተመኘሁኝ። በሌላ በአዲስ ነገር እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ አድርጉ። መልካሙን ሁሉ ተመኘው። እንግዲህ የብሩክና የቅድስትን ፍጻሜ ያሳመረ አምላክ እኛንም ህይወታችንን ፍጻሜያችን እግዚአብሔር ያሳምርልን። እንግዲህ መድብል ብዙ ነገሮችን ለፍቷል። እንግዲህ ማለት ደግሞ ይሄው አሁን ሌላ አቅጣጫ ይዛ በዚህ መልኩ መታበታለች። በጣም ነው የሚያስጠላው። ቀጣይ እንገናኝ። ሰላም